ምርኮኛ ደራሲ ቆንጂት ብርሃን ተራኪ ኢዮብ ዮናስ ክፍል 7 ትግልና ፍቅር በላይሁን ቀድሞ ከዘመቻ መጥቷል። ፍሬ ሕይወት ለጻፈችለት ደብዳቤ መልስ ሳይመልስ በመቅረቱ ስጋት አድሮባት ነበርና ስታገኘው በጣም ተደሰተች። ሲገናኙ የተቀበላት በተረብ ነው። ፖለቲካ አልዘልቅ ብሎሽ ነዋ ዘመቻ ጥለሽ የመጣሽው አላት እየሳቀ። ከዘመቻ መልስ ሕይወት በምንም መልኩ የድሮውንና የወጣትነት ስሜት ይዞ ሊዘልቅ አልቻለም። እያንዳንዱ እንቅስቃሴ የተለወጠ ይመስላል። 1 ዓመት ያልደፈነው የዘመቻ ቆይታ ወጣቱ እንደገና የተፈጠረ እስኪመስል ድረስ ቀይሮታል። ለወንዶች ወጣቶች በየኪዮስኩ ደጃፍና በየጎዳናው ተሰብስቦ ልጃገረዶችን መልከፍና ማበሳጨት፣ በለቅሷቸው መሳቅና መቀለድ ጊዜው ያለፈበት ጉዳይ ሆነ። 1968 ዓመተ ምህረት ቀደም ሲል የተጀመረው የትግል ጥንስስ ተብላልቶ የተደፈደፈበት ወቅት ሆነ። ፖለቲካ ቀስ በቀስ ከበቀለበት የዩኒቨርሲቲ ግቢ ወጥቶ በየትምህርት ቤቱና በየመስሪያ ቤቱ ጭምር እግሩን ሰደደ። ፖለቲካ የእያንዳንዱ ሰው እስትንፋስ የሆነ መሰለ። ከዘመቻ መልስ አዲስ አበባ የበርካታ የፖለቲካ ድርጅቶች መናኸሪያ ሆና ጠበቀቻቸው። ማሌሊት፣ ኢጫት፣ መኢሶን ወዘተ ሁሉም የየራሳቸውን ፕሮግራም ይዘው አባላትን ለመመልመል ወዲያ ወዲህ የሚሉበት ጊዜ ነበር። እናም በርካታ የስብሰባ ጥሪዎች ይተላለፋሉ። በርካታ ወረቀቶች ይሰራጫሉ። ከየዘመቻ ጣቢያው ኮብልለው የተመለሱ ዘማቾች በመገናኘት ጠንከር ያለ የፖለቲካ አቋም መያዝ ጀመሩ። እንዲያመቻቸውና እንደ ሁኔታው እየተሰበሰቡ መወያየቱን ቀጠሉ። በላይሁን ፋታ የለውም። ቀን በየስብሰባው መዋል፣ ለህቡ ድርጅት አባል የሚሆኑ ወጣቶችን መመልመልና ሌሊት ማንበብ ሆኗል ስራው። ጊዜውንም ሆነ አእምሮውን ፖለቲካ ተቆጣጠረበት። ከፍሬ ሕይወት ጋር የሚገናኙት በጣም አልፎ አልፎ ነው። ሲገናኙም ወሬያቸው ሁሉ ያው ፖለቲካ ነው። ከድሮው ወሬያቸው የሚለየው ዛሬ የሚነጋገሩበት ነገር ሁሉ የጋራ ጉዳያቸው መሆኑ ነው። ፍሬ ሕይወት እንዲህ ለፖለቲካ ያላት አመለካከት መቀየሩን ሲያስበው ይገርመዋል። አንድ ቀን ረፋዱ ላይ እንደተለመደው የጠዋት ቡና እነ ፍሬ ሕይወት ቤት ሲፈላ ሽታው ግቢውን አውዶታል። በላይሁን ለጠዋቷ ፀሐይ ጀርባውን ሰጥቶ መጽሐፍ ያነባል። ፍሬ ሕይወት እናቱን ለቡና ልትጠራ ሳትወጣ አየችውና ጀርባውን ነካ አድርጋው አለፈች። ዛሬ ሰርግ አለብሽ እንዴ አላት ቀና ብሎ ተመልክቷት። ታድዬ
ሰርግ የሚሄድ እመስላለሁ አለችው አለባበሷን እየተመለከተች። ትከሻዋ ላይ ወርዶ የተጎዘጎዘው ጥቁር ፀጉሯ ከለበሰችው ነጭ ሹራብ ጋር ልዩ ኅብር ፈጥሯል። ወገቧ ላይ ጥብቅ ብሎ ከታች ብትን ያለው ቀሚስ ደግሞ ቅርጿን አጋልጦታል። እናቱን ቡና ጠርታ ስትወጣ ከመቼ ወዲህ ነው ባክህ እንዲህ ሞልቶልህ መቀመጥ የቻልከው? እኛ እኮ አንተን ማግኘት ብርቅ እየሆነብን ነው አለችው። አንቺ ራስሽ መቼ ተገኝተሽ? መጨበጥስ ያቃተን አንቺን ነው አላት ከሚያነበው መጽሐፍ ላይ ቀና ብሎና ሰዓቱን ተመልክቶ። መቼም በላይሁንን በእጁ መጽሐፍ ሳይዝ አገኘሁት ማለት ዘበት ነው። ፀሐይ እየደረሰብህ ነው፣ ተነስ አለችው አሁንም እያቅማማች። አንተነህንና በላይሁንን ልታስተዋውቃቸው ሁሌም ታስባለች። አየኔ ሐሳቢ አላት እየሳቀ። መቀለዱ ነው። ይልቅስ ተነስ፣ አይኖችህ ገና ብዙ ይጠብቃቸዋል። የበላይሁን እናት ሲጠሯት እመት አለችና ወደ ቤት ተመለሰች። ጎሽ ቆርሳችሁን ከወንድምሽ ጋር ብሉ እስኪ አሏት እያቀራረቡ። የበላይሁን እናት ሁልጊዜም ከወንድምሽ ጋር ከእህትህ ጋር ሲሉ ልዩ ስሜት ይሰማታል። የእውነትም ወንድምና እህት እንጂ ባዕድ የሆኑ አይመስላትም። እኔ እኮ በልቻለሁ ማማ አለቻቸው። ግድ የለሽም ልጅህ፣ ከአንቺ ጋር ሲሆን ትንሽ ቢበላ ብዬ እኮ ነው። ቀለቡ መጽሐፍ ብቻ ሆኗል። አታዩም ሰውነቱን? አጥንት ብቻ ቀርቶታል። በይጥሪውና ብሉ፣ እኔ ለቡና እሄዳለሁ አሏት። በላይሁንን በግድ ጎትታ አስገባቸው። አንተ አላበዛኸውም? ደግሞ ለምግብ መለመን አለብህ። ለዚያውም ይሄን የመሰለ ቁርስ ቀርቦልህ አትጨማለቀሺ አለችው ለጉርሻ እጇን እየዘረጋች። እየተጎራረሱ የቀረበውን ቁርስ ግጥም አድርገው በልተው ሲጨርሱ በእናትሽ ፍርዬ ሻይ አፊ አላት በላይሁን። ቤት እንሂድ፣ የተፈላ ሻይ አለ አለችውና ተያይዘው እነ ፍሬ ሕይወት ቤት ሄዱ። በላችሁ አሉ የበላይሁን እናት ገና ሲገቡ። ድሮም ሲቀብጥቦት ነው፣ ሳህኑንም ሊበላ ምንም አልቀረውም አለቻቸውና ሻይ ልታቀብላቸው ወደ ጓዳ ገባች። በላይሁን ፍሬ ሕይወትን ከበስተጀርባዋ እየተመለከታት ለአፍታ ያህል በሐሳቡ ወደ ዘመቻ ሄደ። ዘመቻ እያለ ሲያስበው የነበረውንና አዲስ አበባ እንደተመለሰ ለፍሬ ሕይወት ሊያነጋግራት የወሰነውን ሐሳብ እርግፍ አድርጎ የመተው ነገር አንዳንዴ በጣም ይገርመዋል። ፍሬ ሕይወትን ድሮም ይወዳት ነበር። በእርሱነቱ ውስጥም ልዩ ስፍራ ያላት አብሮ አደጉ ናት። ነገር ግን በጣም ከመቀራረባቸው የተነሳ ለልቡ የሚሰማው ባዕድነቷ ሳይሆን እህትነቷ ነበር። የዘመቻ ጓደኞቹ ግን መንፈሱን ለውጠውበታል። ስሜቱ ትክክል ያለመሆኑንና ፍሬ ሕይወት እህቱ ልትሆን እንደማትችል እንዲያስበው አድርገውታል። ግን በፍጹም መድፈር አቃተው። ለፍሬ ሕይወት የፍቅር ጥያቄ ማቅረብ ከበደው። ባሰበው ቁጥር ግን የበለጠ እያፈቀራት መሆኑ ይታወቀዋል። ሻዩን አምጥታ
ጠረጴዛው ላይ ስታስቀምጥለት ቢያያትም ከሐሳቡ አልተመለሰም። ዝም ብሎ ከሐሳቡ ጋር ቆየ። እንዴ ምን ሆነሃል? ልጆቹ እንደሆነ በድላቸው ያድጋሉ አለችው ፍሬ ሕይወት በሐሳብ መኮብለሉን ተመልክታ። አልመለሰላትም። ስሜቱን ፈራው። ስሜቱ ደግሞ ከዓላማው እንዲያዘናጋው በፍጹም አይፈልግም። እናም ሐሳቡን ወደ ወቅቱ አንገብጋቢ ጉዳይ ለመመለስ ፈለገ። ዛሬ ወጣት ማህበር ስብሰባ አለ፣ አትሄጂም? አላት ከነበረበት ሐሳብ ለመውጣት ባደረገው ሙከራ። አይ ዛሬ አልሄድም፣ ከናንተ ጋር ቀጠሮ አለን አለችው ባጭሩ። አንተነህን በአካል ባያገኘውም በስም ያውቀዋል። እንዲያውም ከተወሰነ ጊዜ ወዲህ ፍሬ ሕይወት ስለ አንተነህ ባነሳች ቁጥር የሚሰማውን ስሜት መቆጣጠር እያቃተው ተቸግሯል። ሳያስበው ስሜቱ ልውጥ አለበትና አንቺ ግን አብዝተሽዋል፣ እሺ ከሁሉም በላይ አንተነህ ያለሽ ያስመስልብሻል አላት ቆጣ ብሎ። ፍሬ ሕይወት ገጽታ ላይ የተመለከተው ስሜት አስደነገጠውና ፈገግ ለማለት ሞከረ። ፍሬ ሕይወትን ግራ እንዳጋባት ተሰምቶታል። ከዚያ በኋላ ብዙም ሳያወሩ ሻዩን ጠጥቶ ሲጨርስ ከቤት ወጣ። ፍሬ ሕይወት ወደ ቀጠሮዋ ስትሄድ የበላይሁን አባባል እንደገረማት ነበረች። እየቀለደ እንዳልነበረ በሚገባ አውቃለች። ከድምፁ ቅላጼ የታዘበችውና ከገጽታው የተመለከተችው ቀልድ አልነበረውም። ግራ እንደገባት ነው ቀጠሮ ቦታ የደረሰችው። ያን ዕለት አብዛኛዎቹ የዘመቻ ጣቢያ ልጆች ተገኝተዋል። በዚያን አይነት ሁኔታ ግን እየተገናኙ መወያየት ስለማይቻል ሁሉም ዘማቾች በየአካባቢያቸው በተቋቋሙ ወጣት ማህበራት ውስጥ የነቃ ተሳትፎ ሊያደርጉ ተስማምተው ነበር የተለያዩት። የወጣት ማህበር ተሳትፎ ለጠቅላላዎቹ ዘማቾች የተነገረ ሲሆን ለአብዛኞቹ በየአካባቢያቸው በህቡ የሚታገለው ፓርቲ ባደራጃቸው ህዋሶች ውስጥ እንዲገቡ እናንተነህ አመቻችተዋል። ስብሰባው ሲበተን እሺ ፍሬዬ አላት። አንተነህ እንደተለመደው ፍሬ ሕይወትን ትከሻዋን አቀፍ አድርጎ አለን አለች ደንገጥ ብላ። ጓደኞቿን ተሰናብታቸው ከአንተነህ ጋር ስትሄድ በላይሁንን እያሰበችው ነበር። ዛሬ ስብሰባ ብጋብዝሽስ? ትልቅ ስብሰባ አለን አለ ሰዓቱን እየተመለከተ። ደስ ይለኛል አለችው በላይሁን የጋበዛትን ስብሰባ እያስታወሰች። ትከሻዋን እንዳቀፋት ቀኛቸውን ይዘው የቢስ መብራትን አቀበት ወጥተው ሲኒማ ኢትዮጵያ ሲደርሱ ምንም አልታወቃቸውም ነበር። አንዴ ፖለቲካውን መለስ ብሎ ደግሞ ፍቅሩን ሲገልጽላት የምታዳምጠው በተመስጦና በደስታ ነው። ስትሰማው ብትውልና ብታድር እንኳ በፍጹም አይሰለቻትም። ሲኒማ ኢትዮጵያ ሲደርሱ ቆም አለና ተመለከታት። ገጽታው በፈገግታ እንደፈካ ነው። ዛሬ መልካም ፍቃዶ ሆኖ የመጀመሪያውን የኬክ ግብዣ እንዳደርግ ይፈቀድልኝ ይሆን? አለ ድራማ እየሰራ በሚያስመስለው መልኩ። አድርገውት ነው አለችው ሳቋን መቆጣጠር እያቃታት። መቼም ወጣትነትና ሳቅ አብረው ናቸው። በወጣትነት የማያስቀው ሁሉ ያስቃል። ክሪያዚስ ኬክ ቤት ገቡና
ፊት ለፊት ተቀመጡ። አቦ እንዴት ለብቻሽ እስካገኘሽ እንዴት ቸኩዬ ነበር አለ እጇን ይዞ እያሻሸ። ድንገት የተፈጠረ ዝምታ በመሃላቸው ገብቶ ለአፍታ ያህል አለያያቸው። አንተነህ በዝምታ አይኗን ተመለከታት። ጎንበስ አለች። በጣም አዝናለሁ ፍርዬ አለ ከጥቂት ዝምታ በኋላ። ውስጧን ድንጋጤ ተሰማት። ለምኑ ብላ ለመጠየቅ ቀና ስትል ለሆነው ነገር ሁሉ በጣም አዝናለሁ አላት በድጋሚ። ስለምን እየተናገረ እንደሆነ ገባት። ሁሉም ነገር በአይነ ህሊናዋ መጣባት። እርሱ ወደ አዲስ አበባ በተመለሰ ሰሞን እዛ ዘመቻ ጣቢያ የገጠሟትን ሁኔታዎች ማስታወስ ባትፈልግም በሐሳቧ ወደዚያው ኮበለለች። አንተነህ ወደ አዲስ አበባ በተመለሰ በማግስቱ ዘማቾቹ ራቅ ወዳለ የገበሬ ማኅበር መሄድ ነበረባቸው። ከሴቶቹ ሩት፣ ፍሬ ሕይወትና ኤልሳ ነበሩ ለሥራው የተመደቡት። የገበሬ ማኅበሩ አመራር አባላት ተሰብስበው ስለጠበቋቸው ሥራቸውን የጀመሩት እንደደረሱ ነበር። አጠር ያለው ስብሰባ ሲያበቃ አዝማች መምህሩና አንደኛው ዘማች ወደ ሊቀመንበሩ ቤት ሄዱና እነ ፍሬ ሕይወት እነርሱን ለመጠበቅ ጥላ ቢጤ ፈልገው ተቀመጡ። አንቺ እንዴት ሳትሄጂ ቀረሽ? አላት አንደኛው ልጅ። የት ነው የሚሄደው? አለችው። አዲስ አበባ ነዋ። ሌሎቹስ መቼ ሄዱ? የአንቺንና የሌሎቹን ምን እንዳደረገው? አለ ሌሎቹን በመመልከት እየተሳሳቁ። ፍሬ ሕይወት ዝም አለች። ከኤልሳ ጋር አይን ላይን ተገናኙ። ጨጓራሽን ግን ተሻለሽ? ዛሬ አንተ ልጅ ምን ሆነሃል? የመቼውን ነው የምትጠይቀኝ? አለችው በመገረም። የአንቺ ጨጓራ ግን አሪፍ ነው እባክሽ፣ በአንድ ጊዜ ዳነልሽ። ንግግሩ ምጸት አዘል ነው። ስለምን እንደሚያወራ ገብቷታል። በአንድ ወቅት ጨጓራዋን ታማ የበላችው ሁሉ አልረጋ እያለ ወደ ላይ ይላት ነበር። አርባ ምንጭ ሆስፒታል ገብታ ለተወሰኑ ቀናት ከተኛች በኋላ አዲስ አበባ ሄዳ እንድትታከም ተደረገ። በዚያ ጊዜ ብዙ ነገር ተወርቶባት እንደነበር ጓደኞቿ ነግረዋታል። ምን ለማለት ፈልገህ ነው ግን? ለምን ቁጥቋጦውን ትዞራለህ? የምትፈልገውን በግልጽ አትናገርም? አለች በስጨት በማለት። ሌሎቹ ሳቁ። ሳቃቸው ደግሞ የበለጠ አናደዳት። ምን ለማለት እንደፈለገ እነርሱም በሚገባ ገብቷቸዋል። ለማያውቅሽ ታጠኚ። ባለፈው አዲስ አበባ ሄደሽ ምን አድርገሽ እንደመጣሽ የማናውቅ ይመስልሻል? ጨጓራሽን በሚገባ ታክመሽው አስወጥተሽው መምጣትሽን አናውቅማ አለና በሳቅ ተንተከተከ። ሌሎቹም አጀቡት። እንባዋ በዓይኖቿ ሲሞሉ ላለማልቀስ ታገለች። ውስጧ በንዴት ድብና አለ። የምትለው ግን አልነበራትም። ደግሞስ ምን ማለት ያስፈልጋል? ተብሎ ያበቃውን ነገር እርሱ ፊት ለፊት እንዳፈረጠው በሚገባ አውቃለች። የውስጥ ሐዘኗን ገጽታዋ በሚገባ እንዳንጸባረቀ የተሰማት ልጆቹ ቀስ በቀስ እየተነሱ ሲሄዱ ነው። ልጁ ሲነሳ ወደ ጆሮዋ ጠጋ ብሎ ዛሬ ግን አልምርሽም፣ ማን እንደሚደርስልሽ ይታያል አላትና ሄደ። ፍሬ ሕይወትና ኤልሳ ብቻቸውን ቀሩ። መሄዴ ነው አለች ፍሬ ሕይወት እየተነሳች። ወዴት? አለች ኤልሳ ደንግጣ። ወደ ጣቢያችን ነው እንዴ? ብቻችንን? ይሻላል፣ አልምርሽም ብሎኛል።
ታዲያ መንገዱን እናውቀዋለን? አይጠፋንም አለች እንባዋን እየጠራረገች። ፍሬ ሕይወትና ኤልሳ መንገድ ጀመሩ። ቀጭኑን የጫካ መንገድ ተከትለው ፈጠን ባለ እርምጃ ተራመዱ። ጫካው በጣም ያስፈራል። ወደ መሃል ሲዘልቁ ደግሞ ቀጫጭኖቹ መንገዶች በጣም ተበራከቱ። ትክክለኛው መንገድ የትኛው እንደሆነ ማወቅ አቃታቸው። በግምት አንደኛውን ተከተሉ። እንደገና ደግሞ ሌሎች ቀጫጭን መንገዶች። አቅጣጫቸውን መሳታቸው ገብቷቸዋል። ግን ወደ መጡበት እንኳን መመለስ የሚታሰብ አይደለም። ጊዜው እየመሸ ነው። ጫካው የበለጠ አስፈሪ እየሆነ ይሄዳል። ልቦቻቸው መምታት ጀምረዋል። ድንገት የሰዎች ንግግር ሰሙ። የወንዶች ድምፅ ነው። ሁለቱም በድንጋጤ ተያዩ። አጠገባቸው በነበረው ጎርፍ የሸረሸረው ቦይ ውስጥ ዘለው ገቡ። የሰዎቹ ድምፅ በጣም እየቀረበ ሲመጣ በፍርሃት ተፋጠጡ። ትንፋሻቸውን አጥፍተው ተሸጎጡ። ሰዎቹ ሲያልፏቸው ተመስገን አሉ። ጥቂት ቆየት አሉና ከቦይ ውስጥ ወጥተው ሰዎቹ የሄዱበትን አቅጣጫ ተከትለው መሄድ ጀመሩ። ወዴት እየሄዱ እንደሆነ ግን በፍጹም ማወቅ አልቻሉም። በጫካው ውስጥ በመባዘን ጊዜው ነጎደ። ፀሐይዋ እየጠለቀችና የጫካው ውስጥ ድንግዝግዝ እያለ ሲሄድ የልቦቻቸው ምት ጨመረ። ግራ ግብት ሲላቸው ቆመው መተያየት ሆነ። ሁለቱም እንዳለቀላቸውና የአውሬ ራት መሆናቸውን አመኑ። ፍሬ ሕይወት ኤልሳን ትኩር ብላ እያየቻት የጥፋተኝነት ስሜት ተሰማት። ይህ ደግሞ የበለጠ እንድታዝን አደረጋት። እንባዋ ከየት መጣ ሳትለው ተከለበሰ። ኤልሳ ያ ሁሉ ቀልድና ጨዋታዋ ጠፍቶባት አመድ መሰለች። ሳያስቡት ተቃቅፈው ተላቀሱ። ተስፋ መቁረጥ መንፈሳቸውን አደነደነው። ፍሬ ሕይወት በውስጧ የነበረው ፍርሃት ጠፍቶ ቆራጥነት የተተካበት መሰላት። እንደ ተቃቀፉ ጫካው መሃል ከቆሙ ደቂቃዎች አለፉ። ድንገት ራቅ ያለ የመኪና ድምፅ ተሰማቸው። ሁለቱም የድምፁን አቅጣጫ ተከትለው ሮጡ። ጨለማው ለዓይን እየያዘ ቢሆንም ሮጡ። የነበሩበት ቦታ ከዋናው መንገድ 100 ሜትር እንኳን የሚሞላ አልነበረም። በፍጹም ሳያስቡት መንገዱ ላይ ደረሱ። የሞት ሞታቸውን እጃቸውን አውለበለቡ። የጭነት መኪናው ጎማዎቹን አንሳጦ ቆመ። ሹፌሩ መኪናው ውስጥ እንዲገቡ የጋቢናውን በር ከፈተላቸው። ገብተው ሲቀመጡ ሁለቱም ሆድ ባሳቸው። እንደገና ተቃቅፈው መላቀስ ጀመሩ። አፈር በሆንኩት ልጆቼ፣ አሁን ይሄ መንግሥት እግዚአብሔር ይወድለታል አሉ ሹፌሩ ከልባቸው። የልጆቹን ማንነት መጠየቅ አላስፈለጋቸውም። የልብሶቻቸው ቀለም፣ ኬፖቻቸውና ከፊት ለፊት ያለው ጽሑፍ ማንነታቸውን ያስረዳሉ። ዘመቻ ጣቢያ ደርሰው ከመኪና ሲወርዱ ሁሉም ሰው እነርሱን ፍለጋ ወጥቶ ጥቂት ሰዎች ብቻ መንገዱ ላይ አገኙ። ለፍለጋ የወጡትን ለመመለስ ተሯሯጡ። አንተነህ እጇን ጠበቅ አድርጎ ሲይዘው ከእንቅልፏ የነቃች ይመስል ከገባችበት ትውስታ ወጣችና ግን እኮ አንተ ምንም አላደረክም አለችው። አድርጌያለሁ እንጂ ፍርዬ፣ ቅርበታችን እጅግ የጠበቀ ባይሆን ኖሮ ያን ሁሉ ሊያስቡ አይችሉም ነበር። ለማንኛውም እርሹ
አለና እጇን ጎተት አድርጎ ሳመው። ከመኔው ወሬውን እንደሰማው ደነቃት። ከዓይኖቹ ውስጥ ፍቅርና ስስት ይነበባል። በእርሷም ልብ ውስጥ ያለው ይኸው ነው። እጇን እንደገና ሳመው። ፍርዬ በጣም ወድሻለሁ አላት። መቼም ፍቅሩን ለመግለጽ ስስት የለበትም። እኔም በጣም ወድሃለሁ አለችው። ለመጀመሪያ ጊዜ ከገጽታው ላይ እርካታን ያነበበች መሰላትና መንፈሷ በደስታ ተሞላ። ልቦቻቸው የተጣመሩ መሰላት። ልክ እንደ ዘመቻ ጣቢያው ሁልጊዜም አብረው እንዲሆኑ ተመኘች። ሳታስበው በረጅሙ ተነፈሰች። እንዲህ ጠረጴዛ በመሃላቸው ሆኖ ሳይሆን እንደ ዘመቻ ጣቢያው በነጻነት ጥላው ስር ጥግትግት ብለው እንዲቀመጡ ተመኘች። አንተነህ ሰዓቱን ተመለከተ። ከቀኑ 10 ሰዓት ሆኗል። ፍርዬ ትቸኩያለሽ አላት ድንገት። እስከ 12 መቆየት እችላለሁ። ስብሰባው በስንት ሰዓት ነው አለችው። በሐሳቧ ሲመላለስ የነበረውን ያወቀባት መስሏት ደንገጥ አለች። ለዛሬ ስብሰባው የኔና ያንቺ ብቻ እንዲሆን ብናደርገውስ አላት እየሳቀ። ከክሪያዚስ ወጡና ታክሲ ያዙ። ታክሲው ውስጥ ከገቡ በኋላ ምንም አልተነጋገሩም። ሁለቱም በየሐሳባቸው ተመሰጡ። 4 ኪሎ አማኑኤል ባፕቲስት አጠገብ ሲደርሱ ከታክሲ ወርደው ከጥቂት እርምጃዎች በኋላ ከመንገዱ ባሻገር ካለው አፓርትመንት ውስጥ ሲገቡ አንገቷን አቅፎ ጉንጯን ሳማት። በአፓርትመንቱ ሁለተኛ ፎቅ ላይ ሲደርሱ ኪሱን ዳበሰና ቁልፍ አወጣ። በኮሪደሩ ላይ ካሉት በሮች አንደኛውን ከፈተና ቤት ለእንግዳ አላት። እንድትገባ በእጁ እያመለከታት ምንም አላቅማማችም። ወደ ውስጥ ገባች። ክፍሉ በጣም ንጹህ ነው። ቀላል ግን የሚያማምሩ ዕቃዎች አሉበት። አልጋው ላይ የተነጠፈው የአልጋ ልብስ ውብ ነው። ከአልጋው አጠገብ በስተግራ በኩል ያለው ኮመዲኖ ላይ የተቀመጠው የራስጌ መብራት በልዩ ጌጥ ተሰርቷል። በስተቀኝ በኩል ባለው ኮመዲኖ ላይ ደግሞ ትልቅ ቴፕ ሪከርደር ጉብ ብሏል። ከአልጋው ትይዩ ባለው ግድግዳ ጥግ አንድ መለስተኛ ጠረጴዛና 2 ወንበሮች ተቀምጠዋል። የሌላኛው ግድግዳ ሙሉ ስፋት የተያዘው በቁም ሳጥንና በረጅም መጽሐፍት መደርደሪያ ነው። መደርደሪያው ኮርኒሱን ሊነካው ምንም አልቀረውም። ጥቅጥቅ ብሎ በመጽሐፍት ተሞልቷል። በአንደኛው የቤቱ ማዕዘን በኩል ደግሞ በነጭ ጨርቅ የተሸፈነ ጠረጴዛ አለ። ይህ ጓደኛዬ ቤት ነው፣ እንደ ራስሽ ቤት ልትቆጥሪው ትችያለሽ አላት። እጇን ያዝ አድርጎ አልጋው ላይ እያስቀመጣት ለመጀመሪያ ጊዜ ፍርሃት ቢጤ ልቧን ጨረፍ አደረገው። ራሷን ታዘበችው። ያለምንም አንገራገር አንተነህን ተከትላ መምጣቷ ገርሟት፣ በእርግጥ አንተነህን እንድታምነው ያለ ወቅቱና ያለ ፍላጎቷ ምንም እንደማያደርግ እርግጠኛ እንድትሆን ያደረጋት ብዙ ምክንያቶች አሏት። ቢሆንም ግን ስህተት መሆኑን ለራሷ ነገረችው። አንተነህ ጃኬቱን አውልቆ ወንበሩ ላይ አስቀመጠ። የሸሚዙን እጅጌ ጠቅለል አደረገና በጠረጴዛው ላይ የተሸፈነውን ጨርቅ ገለጠ። ምን ልታደርግ ነው አለችው።
ለእንግዳዬ ሻይ ላፈላ አለ እየሳቀ። አሁን አይደል የጠጣ ነው። እንግዳህ ሻይ አያስፈልጋትም። ይልቅስ እንጫወት፣ ሌላ ቀን ታፈላልኛለህ። እና በባዶ ቤት ነው የምንጫወተው? ምን አስጨነቀ አለችው። ድንገት አቀፈና አልጋው ላይ አስቀመጣት። የልቧ ምት ከመቅስፈት ሲጨምር ተሰማት። የአንተነ ሰውነት እንደተጣደ ብረት ድስት መፋጀት ጀምሯል። ጥብቅ አድርጎ አቀፋት። ሁለመናዋን ሳማት። አጸፋውን ልትመልስለት የሚያስችል አቅም ግን አልነበራትም። አንዳች ኃይል በቁጥጥር ስር ያዋላት እስኪመስላት ድረስ ሰውነቷ ሁሉ ዛለባት። አንተነህም ልክ እንደርሷው በዚያ ኃያል ቁጥጥር ስር ውሏል። ልዩነታቸው እርሱ ስሜቱን ለመግለጽ ብርታት ያለማጣቱ ነው። ፍርዬ ምን ላድርግሽ? የምትወደጅ እኮ ነሽ አላት። ትንፋሹ ቁርጥ ቁርጥ እያለ እንዴት ደስ ይላል አለችው በደከመ ድምፅ። በጣም ፍርዬ፣ እንዴት እድለኛ ነኝ። ለኔ የተፈጠርሽ እስኪመስለኝ ድረስ እንድንከባከብሽ እንድጠብቅሽ ኃላፊነት ያለብኝ ሆኖ ይሰማኛል። እናም ከድል በኋላ በአንድ ጣሪያ ስር መኖር እስከምንጀምርባት ዕለት ድረስ ላልነካሽ ቃል እገባለሁ አለና እንደገና ጥብቅ አድርጎ አቀፋት። እስከ ጋብቻ ዕለት ትርጉሙን በውስጧ ደገመችው። መንፈሷን ዘና አደረገላት። አምናለሁ አለችው እድለኛነት እየተሰማት። ጊዜው እንዴት ይሮጣል! ድንገት ቀና ስትል የግድግዳውን ሰዓት ተመለከተችው። 12 ሰዓት ተኩል ይላል። አሁን መሄድ አለብኝ አለች ምንም ሳታመነታ። አስመሸውሽ አይደል አለ እንደገና አቅፎ እየሳማት። ቤት ስሄድ እንደምትናፍቀኝ ግን ታውቃለህ አለችው ጫማዋን እያጠለቀች። ያልጠበቀችው ፍጹም ነጻነት ተሰምቷታል። ለአንተነህ ስሜቷን ሁሉ በነጻነት መግለጽ እንዳለባት የሚገፋፋት አንድ ኃይል ያለ መሰላት። ለዚህ እኮ ነው ፍርዬ ታድያለሁ የምልሽ። እኔም በጣም ትናፍቂኛለሽ። በልቤ ውስጥ ያለውን ፍቅር እንዴት አድርጌ ላሳይሽ? ልቤ የደነገጠው በመጀመሪያው ዕለት ቢሆንም በልቤ ውስጥ ልዩ ቦታ እንዲኖርሽ ያደረገሽን ስብዕናሽን ለመረዳት ምንም ያህል ጊዜ አልወሰደብኝም። ምንም ነገር ያላጎደፍሽ ንጹሕ እኮ ነሽ ፍርዬ። ታዲያ በወድሽ ማን ይፈርድብኛል? አላት እንደገና አቅፎ ውስጥ አስገብቶ ጥብቅ አድርጎ እያቀፋት። ወይዘሮ ስርጉት ፍሬ ሕይወት ከዘመቻ ስትመለስ የጠላ ንግዱን አቋርጠው በበላይሁን እናት አማካኝነት ለአንድ ትልቅ ሆቴል እንጀራ ማቅረብ ጀምረው ነበር። እናም የማያቋርጥ ገቢ በመኖሩ በቤታቸው ውስጥ የሚያስጨንቅ ሁኔታ አልነበረም። ሰሞኑን ግን ሐሳብ እየተጫናቸው ተቸግረዋል። ዘመቻ ያቋረጡ ዘማቾች ተመልሰው ትምህርት ቤት የመግባት ዕድል እንደማይኖራቸው መንግሥት የሰጠውን መግለጫ እያሰቡ ጭንቅ ብሏቸዋል። እንዲህ በሐሳብ የሚያብሰለስላቸውን ጉዳይ ለፍሬ ሕይወት ማዋየት ግን ከብዷቸዋል። ወይ ጉድ!
በሰላም የመጣችልኝን ልጅ ሂጂ ብዬ አንድ ነገር ብትሆንብኝስ ይላሉ። ገና ሐሳቡ ወደ አእምሮአቸው ሲመጣ አንተ ቅዱስ ገብርኤል ይህን አልሻት በለኝ፣ ልጄ ትምህርቷ እንዳይጨናገፍባት እንጂ ለኔማ እዚህ መሆኗ ይጠቅመኛል እንጂ ይላሉ። ቤት ውስጥ የምትሸፍንላቸውን ጉዳዮች ሲያስቡ ወይዘሮ ስርጉት ልጆቻቸውን ማዘዝ አይጠበቅባቸውም። አንዳንዴ ልጆቹ ኃላፊነታቸውን አውቀው ያለምንም ትዕዛዝ መስራታቸው እስከሚገርማቸው ድረስ ይሆንባቸዋል። ትንሹ ሮቤል እንኳን ሳይቀር የሥራ ድርሻውን አውቆ ያለምንም ጭቅጭቅ ያከናውናል። ይህን ሲመለከቱ ምን ነበረበት ይህንን መመልከት ቢችል ኖሮ ይላሉ ባለቤታቸውን እያስታወሱ። ደግ ሰው አይሰነብትም የሚባለው እውነት እኮ ነው ይላሉ። የፍሬ ሕይወት እናት የባለቤታቸውን ያልታሰበ ሞት ባስታወሱ ቁጥር እንዲያው ጊዜው ከመቼው ነው የሚደርሰው አሉ። ደግሞ የባለቤታቸው ሙት ዓመት መቃረቡን አስበው ጣቶቻቸውን ቆጠሩና ቀናቱን አስልተው ወይ ጉድ 15 ቀን ብቻ ነው የቀረው አሉ። ለሰው የሚያወሩ ይመስል አጠገባቸው የተኛውን ሮቤልን እንዳይረግጡት ተጠንቅቀው ከአልጋቸው ወረዱና ልብሳቸውን ለባብሰው ወጡ። ገና ከጠዋቱ 12 ሰዓት ባይሆንም ሚሚ ተነስታ ቁርስ እየሰራች አገኟት። ጠረጴዛው ላይ የተደረበውን እንጀራ ሲመለከቱ ደግሞ ፍሬ ሕይወት ሳትተኛ ማደሯን አስበው ወይኔ ልጅን ተገትራ ነው ያደረችው ማለት ነው አሉ። ፍሬ ሕይወትን ሊያዩዋት ፈለጉ። ፍሬ ሕይወት ብርድ ልብስ እንኳን አልለበሰችም። ከላይ ጋደም እንዳለች አገኟት። ምን ነው ሚሚዬ እንዲህ ስትተኛ ዝም አልሻት አሉ። የለበሱትን ጋቢ ለፍሬ ሕይወት እያለበሷት ሞቀኝ አለችኝ እኮማ አለች ሚሚ። ፍሬ ሕይወት ተኝታ አረፈደች። እናቷ ለአባቷ ቁርባን የሚሆነውን ጠላ ለማዘጋጀት ጌሾውን፣ ገብሱንና በቆሎውን አወጣጥተው መለቃቀም ጀመሩ። የበላይሁን እናት ከቤት ሲወጡ የፍሬ ሕይወትን እናት እደጅ በማግኘታቸው ምን ነው ሰርጎት በጠዋት ምን እያደረግሽ ነው? ደግሞ መቼም የማትሰሪው አታጪ አሏቸው። ምን እሰራለሁ ብለው ነው? ትዝ ቢለኝ ለቁርባኑ ጥንስስ ልጠንስስ ብዬ ነው አሉ የፍሬ ሕይወት እናት። ወይ በሞትኩት የኔ ነገር ለካ ቀኑ እየደረሰ ነው፣ ጊዜው እንዴት ይሮጣል አሉ። የበላይሁን እናት ከወይዘሮ ስርጉት አጠገብ እየተቀመጡ የጊዜው ነገር ምኑ ቅጡ ዓመቱ የተጀመረ ሳይመስል ያልቃል አሉ ወይዘሮ ስርጉት። በሐሳባቸው እነ ፍሬ ከዘመቻ የተመለሱበትን ጊዜ እያሰቡ ይኸው ልጆቹ እስከ ዘመቻ ከተመለሱ 3 ወር አለፋቸው አይደል አሉ። ሌሊቱን ሲያሳስባቸው ያደረው ጉዳይ ከአእምሮአቸው አልጠፋ ብሎ ለመሆኑ በላይሁን ምን እያለ ነው አሉ። ደግሞ ቀጠል አድርገው ያው አልሄድም እንዳለ ነው። ትናንት ሬዲዮኑ ይህንኑ ሲያወራ ነው የዋለው። ከዘመቻ ለኮበለሉ ዘማቾች መንግስት ይቅርታ ማድረጉንና ወደ ዘመቻው እንዲመለሱ እድል የተሰጣቸው መሆኑን ሲያወራ ነበር
ልጆቹ ግን ልባቸው ድንግጥ አላለም። ለበላይሁን ይህንኑ ብንነግረው አላደርገውም፣ ተመልሼም ዘመቻ አልሄድም አለኝ አሉ የበላይሁን እናት። ልጆቹ እንደሆነ ግንባራቸውን ማጠፍ አይሆንላቸውም። እስከ ወዲያኛው ትምህርት ቤት መግባት እንደማይችሉ እየተነገረ እንዲህ ድርቅ ማለት ምን ይሉታል? አሉ የፍሬ ሕይወት እናት ግራ ገብቷቸው። የጀመሩትን ሥራ አጠናቀው ወደ ቤት ሲገቡም ፍሬ ሕይወት አልተነሳችም። እንጀራ ስትጋግር ለብሳው የነበረውን ልብስ እንኳ ሳትቀይረው ሰውነቷንም ሳትታጠብ መተኛቷን በማየታቸው ውሃ ሙቀው አስነሷት። ሰውነቷን ተጣጥባ ልብሷን ስትቀያየር ቀለል ብሏት ስትነቃ ልጆቹስ አለች፣ ቤቱ ጭር ብሎባት። ልጆቹ እኮ ተማሪዎች ናቸው ፍርዬ፣ የጨነቀኝ አንቺ ነገር ነው። እስከ መቼ ለኔ እንጀራ ጋጋሪ ሆነሽ እንደምትዘልቂ ሳስበው። ሲያስጨንቃቸው የነበረውን ጉዳይ ድንገት አንስተው ሐሳባቸውን ነገሯት። ምን ነውማ? ስንት ጊዜ ተነጋግረንበት የለ እንዴ? ትናንት መንግስት በሬዲዮ በመናገሩ ምን አዲስ ነገር አለው? ደግሞስ ይሄ በኔ ብቻ ይሆን አይደል? ልጆቹ እንደሚሆኑት ሆናለሁ። ምን አለ ተመልሳችሁ ብትሄዱ? መንግስት እንደሆነ ጨክኗል። ዘመቻውን ያላጠናቀቁ ትምህርት ቤት እንደማይገቡ እኮ ነው የተናገረው። አንዳንዶቹም እኮ እየተመለሱ ሄደዋል። መቼስ እድሜ ልክ የትምህርት ዕድል ከማጣት እማ እኔ በፍጹም አላደርገውም። ላንመለስ ቃል ገብተን ነው የመጣነው። እኔ ደግሞ ያን ቃል አፍርሰው ከሚመለሱት ጋር መወገን አልፈልግም። እድሜ ልክ የትምህርት ዕድል የማጣት ምክንያት አይኖርም። ደርግ እንደሆነ በህዝባዊ አመጽ መውደቁ አይቀርም። በይተዩ ያንን ስብከትሽን ደግሞ ልትጀምሪ ነው? ቡና ጠጡ በይልኝ። እግዚአብሔር ልባችሁን እስኪመልስ ምን ማድረግ ይቻላል? አሉ የፍሬ ሕይወት እናት። ሁሌም የፖለቲካ ቃላት መጠቀም ስትጀምር እንደሚያደርጉት። የፍሬ ሕይወት እናት የዘወትር ቡና አጣጮች ሁለት ናቸው። የበላይሁን እናትና እትዬ ደብሬ ብቻ። ሌሎቹ ጎረቤቶች የሚጨመሩት ለየት ያለ አጋጣሚ ሲኖርና ለበዓል ብቻ ነው። ከነዚህ ሁለት ሴቶች ጋር አንድም ቀን ለየብቻቸው ቡና ጠጥተው አያውቁም። እትዬ ደብሬ ልጅ ስለሌላቸው በጣም ያዝናሉ። ጎረቤቶቻቸው ያልተሳሉበት ታቦት የላቸውም። ስሜታቸውን ለመጠበቅ የሚያደርጉትም ጥረት ከፍ ያለ ነው። ስለ ልጅ ሲነሳ እንኳ በጥንቃቄ ነው። የፍሬ ሕይወት እናት በውስጣቸው ሊያወጡት ባይችሉም ስለ ዘመቻውና ስለ ትምህርት ማውጠንጠናቸውን ባያቋርጡም ለእትዬ ደብሬ የሚጥም ጨዋታ መጫወት ነበረባቸው። ምርኮኛ ከቆንጅት ብርሃን። እነሆ የዛሬ ትረካ የእስካሁኑ ነበር። በቀጣይ ክፍል በድጋሚ እስክንገናኝ ቸር ይግጠመን።